للمتقين ولا عدوان إلا على الظالمين والصلاة والسلام على رسوله الأمين أما بعد فالسلام الله عليكم ورحمته تعالى وبركاته أما يسمى كانت تقومين لك إن شاء الله በኔትወርክ ወይም በኢንተርኔት ምክንያት ነው የዘገየሁት እየሞከርኩኝ ቆይቻለሁኝ ስለዘገየሁኝ ማዕዚረተን አፉ እንድትሉኝ እጠይቃለሁኝ ዞሮ ኢንሻአላህ ነብያችን አለይሂ ሰላቱ ወሰላም الدين النصيحة ባሉት መሰረት አንዳንድ ነጥቦችን እንመካከራለን በተለይም ከሱና ጋር ተያያዥነት ያላቸው ነገራቶች የአላሁ ጀለ ወዐላ ፈቃድ ከሆነ ለማየት እንሞክራለን ሱና ምን እንደሆነ ማወቅ እጅግ በጣም አስፈላጊና አሳሳቢ ነገር ነው እንደሚታወቀው ብዙ ሰዎች የሚመኙዋቸው በርካታ ነገራቶች አሉ ነገር ግን ምን እንደሆነ ካለማወቅ የተነሳ እዛ ላይ መሆን የማይታደሉ ማለት ነው ሱና ማለት ምን ማለት እንደሆነ ስናውቅ ሱና ላይ ነን ወይስ አይደለንም የሚለውንም ለማወቅ ይረዳናል እንዲሁም ደግሞ ሱና ላይ ያሉ ሰዎችና ሱና ላይ የሌሉ ሰዎችንም ለመለየት ይጠቅመናል ባረከላሁ ፊኩም لذلك أهمية السنة በሚል ርዕስ የተወሰነ ቆይታ ይኖረናል እንግዲህ ስለ ሱና ስናወራ ቀድመን ማወቅ ያለብን ነገር أن الإسلام طريق مستقيم يوصل إلى الجنة إسلام طريق مستقيم ቀጥ ያለ መንገድ ነው ይህ ቀጥ ያለው መንገድ ደግሞ يوصل إلى الجنة ወደ ጀነት የሚያዳርስ ማለት ነው هذا الطريق له معالم واضحة وخطوات معروفة ይህ ቀጥ ያለው ወደ ጀነት የሚያዳርሰው መንገድ ደግሞ በግምት የሚያዝ አይደለም ሳይሆን አይቀርም የሚባልም አይደለም እንዲሁም ደግሞ በግለሰቦች ፍላጎት እና ስሜት ላይ ብቻ የተንተረሰም አይደለም ይህ ቀጥ ያለው መንገድ له معالم واضحة ግልጽ የሆኑ ምልክቶች አሉት وخطوات معروفة خطوات معروفة የታወቁ የሆኑ እርምጃዎችም አሉት ይህ ግልጽ የሆነው ምልክትና የታወቁ እርምጃዎች ማን ነው ያኖራቸው እንዴት ለይተን ማወቅ እንችላለን ከተባለ ነብዩ አለይሂ ሰላቱ ወሰላም የጀነትና የጀሃነም መንገድ ሁለቱም መንገድ አላቸው ሁለቱም ምልክቶች አሏቸው አላሁ ዐዘ ወጀል የሰው ልጆችን ከፈጠረበት ጊዜ ጀምሮ ይህንን ቀጥተኛውና ትክክለኛው መንገድ የሚያስተምሩ የአላህ መልእክተኞችን አድርገዋል እንዲሁም ደግሞ ከተሳሳተውና ወደ ጀሃነም ሊያደርስ የሚችለውን የተሳሳተውን መንገድ አስጠንቅቀዋል ነብያችን አለይሂ ሰላቱ ወሰላም እንደተናገሩት ما بعث الله نبيا إلا كان حقا عليه أن يدل أمته على خير ما يعلمه لهم الله عز وجل منمي الله ملكتني ألاكم يلاكاتشو يا الله ملكتنيش بتقلال لا خير يتبالون هلو يا ملاكتو بيونج ايوه تقرط وطا
አይሰማም ተቋርጧልም ወጣሁን ከኔ መስሎኝ ነበር ምክንያቱም እኔም ስለምጠረጥረው ነው ያ ስለዛ ወጥቷል ኢስላም ወደ ጀነት የሚያዳርስ መንገድ እንደሆነና ምልክቶች ግልጽ የሆኑ እርምጃዎች እንዳሉትም ጠቅሼ ነበረ ሰምታችኋል والله اعلم ባጭሩ ኢንሻአላህ እዚህ ትምህርት ላይ ذلك الطريق الأصلي يا مسرتاوي منجد الذي مشى عليه النبي صلى الله عليه وسلم وأصحابه رضي الله عنهم سنة أمبالو باجر موقع لبنجر الطريق الأصلي مسرتاوي هونو انتاوي هونو تككلن يوم منجرنا يتو كتباله الذي مشى عليه النبي عليه الصلاة والسلام وأصحابه رضي الله عنهم أجمعين نبينا عليه الصلاة والسلام يتغازبت عندهم صحابوቻቸው የነበሩበት መንገድ እሱን ሱና የሚባለው ሱናህ በሚባልበት ጊዜ አራት አይነት በሱናህ የሚገለጹ ነገራቶች አሉ ከነዚህ መካከል ሐዲስ ነብያችን አለይሂ ሰላቱ ወሰለም ሐዲስ እንደሚታወቀው በሱናህ ይታወቃል ወይም ሱናህ በመባል ይገለጻል ነብያችን አለይሂ ሰላቱ ወሰለም በርካታ ሐዲሶቻቸው ላይ ኪታቡላሂ ወሱነቲ እያሉ የጠቀሱት ማለት ነው የአላህ ቁርአንና ሱናዬን ያሉት እንዲሁም ደግሞ ነዋፊል የሆኑ ዒባዳዎችንም ይፈለግበታል ግዴታ የሆነ ዒባዳ ከተፈጸመ በኋላ ነዋፊል የሆኑ ሱናህ የሆኑ የሚሰሩ ዒባዳዎች ለምሳሌ ሶላት ቀብልያና ባዕድያ አለ እነዚህ ሱናዎች ናቸው ሸዋል ጾም ከሸዋል ውጭ ያሉ ከረመዳን ውጭ ያሉ የሚጾሙ የሱና ጾሞች ይሄንንም ይፈለግበታል እዚህ ቦታ ላይ ሱናህ ስንል ምን ለማለት የፈለግነው ከተባለ ሙቃቢል ቢድዓ የቢድዓ ተጻራሪ ወይም ደግሞ ተቃራኒ የሆነ ጠቅላላ የነብያችን አለይሂ ሰላቱ ወሰላም ህይወትን ያቀፈው ትክክለኛው የኢስላም ግንዛቤ ነብያችን አለይሂ ሰላቱ ወሰላም በነበሩበትና ሱሐቦቻቸው በነበሩበት መረዳትን ነው የተፈለገው ባጭሩ ሱናህ ሲባል የነብያችን አለይሂ ሰላቱ ወሰላም أو فكرة أو عمل نريد أن نتقرب به إلى الله تبارك وتعالى يجب أن نسأل أنفسنا هل هو جزء من هذا الطريق الأصلي أم لا وهل فعله النبي عليه الصلاة والسلام أو أصحابه رضوان الله عليهم أجمعين أم لون هلم لراسة لن تيجي قبل بارك الله فيكم فكل عبادة هلنم عبادة من سروا عبادة بتكلات لا أو فكرة عليهم دقمو أملكاكت أمنت عقيدة أو عمل عليهم دقمو تكبر النزه نقراتوج من سروا عبادة عقيدة نريد أن نتقرب به إلى الله تبارك وتعالى يه مسارتاوي نغرنا متاوقع اللبدا ወደ አላህ ልንቀርብበት የምንፈልገው የሆነ እምነት ዒባዳ ወይም ደግሞ ተግባር ነው እዚህ ቦታ ላይ የሚፈለገው አንዳንዴ ቢድዓቱል ሐሰና አለ የሚል መከራከሪያነት ያነሳሉ وكل بدعة ضلالة ሲባሉ ቢድዓ በጠቅላላ ጥመት ነው ሲባሉ እንደዛ ከሆነማ ነብያችን አለይሂ ሰላቱ ወሰላም ግመል ነበር የሚጠቀሙት ፈረስ ነበር የሚጠቀሙት አህያ ነበር የሚጋለቡት ለምን መኪና እንጠቀማለን ለምን ኮምፒውተር እንጠቀማለን ለምን የእጅ ስልክ እንጠቀማለን እያሉ ያነሳሉ እኛ ስለ ሱናህ ስናወራና ስለ ቢድዓ ስናወራ
የተፈለገው ምንድነው? ዱንያዊ መጠቃቀሚያዎች ሳይሆን الذي نريد أن نتقرب به إلى الله تبارك وتعالى ወደ አላሁ ጀለ ወዐላ ልንቃረብበት የምንፈልጋቸው ነገራቶች ናቸው። ይህ ይሰመርበት። ስለዚህ ዒባዳህ ስንል ያንን ዒባዳህ በመስራት ወደ አላህ የምንቃረብበት ፊክራህ አው ልዕቲቃድ ስንል ስለ አላሁ ጀለ ወዐላ፣ ስለ መልእክተኞቹ፣ ስለ ኪታብ፣ ስለ የውም ልአኺራ፣ عن الملائكة، عما يتعلق بالإيمان بالقدر خيره وشره እነዚህ የዓቂዳህ ነጥቦችንም በተመለከተ እንዲሁም ተግባር እነዚህ በጠቅላላ ወደ አላሁ ጀለ ወዐላ ልንቃረብባቸው የምንፈልጋቸው ነገራቶችና ነጥቦች يجب أن نسأل أنفسنا ራሳችን ልንጠይቅ ይገባል። ምን ብለን هل هو جزء من هذا الطريق الأصلي እነዚህ በጠቅላላ ያ መሰረታዊ መጀመሪያ የነበረ ነው። هل فعله النبي عليه الصلاة والسلام نبينا عليه الصلاة والسلام سرتوتال لنا أو أصحابه رضي الله عنهم ويس بالدربوቻቸው ይሄንን ሰርተዋል ለነ ብለን ልንጠይቅ ይገባል። ልብ በሉ የትኛውንም ዒባዳህ ለመስራት ከመነሳታችን በፊት የትኛውንም መውቂፍ ከመያዛችን በፊት የትኛውንም ተግባር ከመስራታችን በፊት የመጀመሪያው ጥያቄያችን ሊሆን የሚገባው ይህ ተግባር ነቢያችን ዓለይሂ ሰላቱ ወሰላም እና ሰሓቦቻቸው ሰርተውታል ወይስ አልሰሩትም የሚለው መነሳት አለበት። ኢን ካነ አልጀዋቡ ነዓም ምላሹ አዎ ከሆነ ፈሁወ ሱና ይህ ተግባር ሱና ነው። ወሁወ አልኸይር ወልሁዳ ኸይር ነው፣ ቀጥተኛ መንገድም ነው። ወኢን ካነ አልጀዋቡ ላ ምላሹ ግን አይ ከሆነ فهو طريق جديد لم يكن موجودا في الأصل يعني أنت لا ينبر هنا አዲስ መንገድ ነው። وهذا هو ما نسميه بدعة ይህ ቢድዓ ተብሎ የሚሰየመው የሆነ ተግባር ነው ማለት ነው። ይህ ነገር ቆም ብለን ልናስብ የሚገባ ነገር የሚያደርገው ዋናው ነገር ምንድን ነው? ወደ አላህ ስንቃረብ በትክክል ወደ አላህ መቃረቢያ የሚሆነው አላህ ዘንድ ተቀባይነት የሚኖረው የዚህ ጥያቄ ምላሹ አዎ ሲሆን ነው። ዒባዳ እስከሆነ ጊዜ ድረስ ወደ አላሁ ጀለ ወዐላ መቃረቢያ እስከሆነ ጊዜ ድረስ ነቢያችን ዓለይሂ ሰላቱ ወሰላም እና ሷሐቦቻቸው የሰሩትና የነበሩበት ቢሆን ግድ ይላል። ነቢያችንና ሷሐቦቻቸው ያልነበሩበት ኢዕቲቃድ እምነት ከሆነ ወደ አላህ አያቃርብም። ለምሳሌ ኢማን ወይም ኢዕቲቃድ በምንልበት ጊዜ ስድስቱ የኢማን አርካኖች አሊያም ደግሞ ስድስቱ ዋና ዋና የዓቂዳህ ነጥቦች የነቢያችን ዓለይሂ ሰላቱ ወሰላም እና የሷሐቦቻቸው መውቂፍ እምነት እዚህ ላይ ምን ነበር? ለምሳሌ ፊማ የተአለቅ ቢልኢማን ቢላህ በአላህ ማመንን በተመለከተ وكذلك الإيمان بالله وملائكته وكتبه ورسوله واليوم الآخر والإيمان بالقدر خيره وشره بتملكته الزهلاي لنبياتنا عليه الصلاة والسلام استمرت اعتقاداتهم من نبرة. وكذلك ماذا كان اعتقاد أصحابه رضوان الله عليهم أجمعين يصحبوا أمنتنا اعتقاد من دون نبرة ملو ትክክለኛው ግንዛቤ ከሌለን ዓቂዳችን የተበላሸ ነው የሚሆነው። ለምሳሌ በአላህ ማመን በተመለከተ አራት ነገራቶች ያካትታል፣ አሊያም ደግሞ ሶስት ነገራቶችን ያካትታል። ከነዚህ መካከል አንደኛው አልኢማን ቢውጁድላህ ተባረከ ወተዓላ አላህ መኖሩን ማመን። አላሁ ጀለ ወዐላ የለም ብለው የሚያምኑ አካላት አሉ። እነዚህ ሱብሓነላህ من أجائب خلق الله تبارك وتعالى ምድር ከተሸከመቻቸው እጅግ አስገራሚ ፍጡራኖች መካከል አንዱ ናቸው። አላሁ ጀለ